የሚባርክ አምላክ። የዕለቱ የመጽሐፍ ቅዱስ ንባብ ክፍል ከዘኍልቍ ምዕራፍ 5 እስከ 6 ያለውን የሚሸፍን ነው። በዚህ ክፍል ላይ ስለ እግዚአብሔር ባርኮት እናያለን። እውነተኛውን አፍቃሪ አምላክ ከሌሎች አማልክት ከሚለዩት ባህሪያቱ መካከል አንዱ ፍጡራኑን ለመባረክ የሚፈልግ አምላክ መሆኑ ነው። ሌሎች አማልክት ይሰጣሉ የሚባለውን በረከት ከእጃቸው ለመቀበል ብዙ እጅ መንሻን የሚጠይቁ፣ ያም ተሰጥቷቸው እጅን አመድ አፋሽ የሚያደርጉ ናቸው። በፍቅር የተሞላው አምላካችን እግዚአብሔር ግን እኛ ለመቀበል ከምንመኘው በላይ እርሱ ለመስጠት የሚጓጓ አፍቃሪ አምላክ ነው። ለዚህም የሚከተለው የመጽሐፍ ቅዱስ ክፍል አንዱ ማስረጃችን ነው። እግዚአብሔርም ይላል፣ ሙሴን አለው፣ አሮንና ልጆቹን እንዲህ በላቸው፣ እስራኤላውያንን በምትባርኩበት ጊዜ እንዲህ በሏቸው፣ እግዚአብሔር ይባርክህ ይጠብቅህም፣ እግዚአብሔር ፊቱን ያብራልህ ይራራልህም፣ እግዚአብሔር ፊቱን ይመልስልህ ሰላሙንም ይስጥህ። ዘኍልቍ ምዕራፍ 6 ከቁጥር 23 እስከ 26። ከዚህ የቡራኬ ጥቅስ 3 ነገሮችን ልብ እንበል። የመጀመሪያው እንዲህ ብላችሁ ባርኩ ያለው ራሱ የበረከቱን ምንጭ የሆነው እግዚአብሔር ነው። በእርግጥም እግዚአብሔር በሕዝቡ እጅ መንሻ ተደልሎ ወይም በጭቅጨቃቸው ተሰላችቶ የሚባርክ አምላክ ሳይሆን በረከቱን አስቀድሞ ያዘጋጀ ሊሰጠንም የሚሻ አምላክ ነው። ለዚህ ነው እርሱ ራሱ ሕዝቡን እንዲህ ብላችሁ ባርኳቸው በማለት የሚናገረው። ሁለተኛ፣ ከእውነተኛው አምላክ የሚገኘው እውነተኛ በረከት ውስጣችንን በሰላም የሚሞላ ዙሪያችንንም ደግሞ በእርሱ ጥበቃ አጥር የሚከልል ነው። ዛሬ በረከት ብለን የምንፈልጋቸውን ነገሮች ቀርበን በጨበጥናቸው ጊዜ ሰላማችንን ከኛ ያራቁ፣ ነፍሳችንንም ለዘላለም ጥፋት አደጋ ያጋለጡ ሆነው ይታያሉና ከላይ ከብርሃናት አባት የሚወርደውን እውነተኛውን በረከት ልንፈልግ ይገባል። ሦስተኛው ደግሞ ከእውነተኛው አምላክ እውነተኛውን በረከት የሚያገኘው እርሱ ፊቱን ሲያበራልን ሲራራልንና ፊቱን ወደኛ ሲመልስልን ነው። ያን ጊዜ ነው የእሱን በረከት የምናገኝ። እግዚአብሔር ሕዝቤን እንዲህ ብላችሁ ባርኩ ብሎ በሰጠው በዚህ ቡራኬ ተደጋግሞ የተጠቀሰ ቃል ቢኖር የእግዚአብሔር ፊት የሚለው ነው። ይህ ደግሞ በእርግጥም እውነተኛው በረከት የእግዚአብሔርን ፊት በመፈለግ የሚገኝ መሆኑን ያሳየናል። የእሱ ፊት ነው በረከቱን ይዞልን የሚመጣው። ዛሬ እውነተኛውን በረከት በሕይወታችን ለመቀበል ስንሻ ቁሳቁስን ወይም ዝናን፣ ክብርን ሳይሆን የእግዚአብሔርን ፊት እንፈልግ። ያን ጊዜ እንዲህ ማለት እንችላለን፣ በአንተ ዘንድ የደስታ ሙላት፣ በቀኝህም የዘላለም ፍስሐ አለ። መዝሙር 16 ቁጥር 11። እንግዲያውስ ይህን በማስተዋል እንዲህ ብለን እንጸልይ። አባት ሆይ በድንቅ ፍቅር ስለወደድከን ፊትህን በእኛ ላይ በማብራት ሰላምህንና ጥበቃህን ልታጎናጽፈን የምትሻ አምላክ ስለሆንክ እያመሰገንህ እኛም ሁልጊዜ ፊትህን እንድንፈልግ እርዳን። አሜን።